የመድፈኛው ወኔ ማለት ይሄ ነው ምልህ። እዛ ያለው አርሰናል ጠብቁኝ አለ፣ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራውኝ ማለት 4-1 ማለት አሁንም ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል? ለምንድን ነው ሚኮ እስቲ ነገር ለምንድን ነው ኤዜ ገብቶ ሚልህ ለምንድን ነው? በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም እናቴ። ሊንካፕ ፕሌይ ብቲ ምናምን ባይዘው ማን ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ነው ማለት አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማለት ማያዝ ሹት። እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክራለሽ ለምትገረፊው ማን ታውቂያለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማን አስቀዝንሻለሁ ነው የምልሽ። ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን እኔ አልጨፍርም ቶተናም ላይ ሙድም አልይዝም ዛሬ ምክንያቱም ወልቭስ ባለፈው አረጋግቶኛል። በቃ አልሸወድም ዘንድሮ ማን ነገር አርሰናል እንዳለ ጨዋታ አሸንፎ ሲቲ ሜዳ ላይ ጨዋታ አለና ያን ጨዋታ ካሸነፈን ያኔ ነው መጨፈር መጀመሪያው እንጂ ያቺ ጨዋታ እስክደርስ ድረስ ጸጥ። ምክንያቱም አልሸወድም ከዚህ በኋላ በራስ እቺ 2 አመታት የባለፉት 2 አመታት አስተምረውኛል በጣም ስለላይፍ አሸውደኝ ማርቴታ ባንደ ጨዋታ እስከ ሲቲ ጨዋታ ድረስ አሸንፍ ሲቲንም ለጥልጣው ያኔ ኦኬ እንጨፍራለን። ግን እሱ ጨዋታ ሲደርስ ድረስ ለምን አርሰናል 100 ጎል ያገባም ለምን የፈለገውን አያረግም አልጨፍርም። እኔ እንደዚህ የተግማማና የሸተተ ዶሮ እኔ አይቻላቅም ማለት ነው። እዛው ሻምፒዮንሺፕ ትግማሚያታለሽ ተወርጅና ትግማሚያታለሽ። ለአንድ ቀን አትሆኝም ለአንድ ቀን እንደ አሰልጣኝ ቀይረ ያው ከብት ያው ቢስሚላህ ጊዜና ዮከሬዝ በማያገባችሁ ነገር ነው። ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዮከሬዝ አርሰናል 4-1 በሆነ ውጤት እንግዲህ ዶሮዋን ገነጣጥሎ ማሸነፍ ችሏል። እና እዚህ ጨዋታ ላይ ሁለት ነገር ነው የታዘብኩት። አንደኛው ለማን ነው መልእክቱ፣ ሲቀጥል ደግሞ ኢዜ ከቶተናም ጋር ያለበት ችግር ምን ይሽል እንዴ? ኢዜ በጣም ሙድ እየያዘባቸው ነው ቶተናም ላይ አግብቶ ሴሌብሬሽኑ በቃ የሆነ የሚያውቀው የሆነ ሚስጥርማ አለ እኛም ማናውቀው እንዴ። ጀለስ ባለፈው አትሪክ ሰራ በአሁኑ 2-5 ኧረ በመድኃኒዓለም ሌላ ጨዋታ ላይ እኮ የአርሰናል ደጋፊዎች እሱን ተችተውት ነበር። ከቶተናም ጋር ሲሆን ግን እሱ ንጉስ ነው አለቀ በቃ ምንም አዲስ ነገር የለውም። ሲቀጥል ደግሞ እንዲህ ነው ቀጣይስ ታሸንፋላችሁ? እውነት ለመናገር እኛ ከአርሰናል ጋር በጣም ተረግመናል። ግን ለዚህ ጨዋታ በቃ የሞት ሽረት ትግል አድርገን ወይ አርሰናል እናስቆመዋለን ወይ እኛም ከቶፕ ፎራችን ወጥተን እንገላገላታለን አለቀ በቃ። እና የእሑዱን ጨዋታ ከአርሰናል ጀማ ጋር አንድ ላይ የምናይበትን ሁኔታ እናመቻቻለን። ያድርሰን ይመቻችሁ። ቶትናምን ማለት ነው ሻምፒዮንሺፕ አሁን ቢያወርዱት ደስ ይለኛል። እኔ የቀረው ይቅር አይሞክሩም እንዴ? ደርቢ አይደል ወይ? ቆይ በመድኃኒዓለም እኔ ስፔንስና ዣቪ ሲሞንስን ማና ይዞ እንዳላቸው ነው ግራ ይገባኝ። እኔ የራሳቸውን እንደማን ነው የሚሄዱት? ከጫፍ እስከ ጫፍ ይዘው የሚሄዱት ኳስ ስንት 3 ኳስ አስበልተው እነሱ እግዚአብሔር ምስክሬ እንዲህ አይሞክሩም ሁላ በመድኃኒዓለም ስም። እንዴት ነው የሚያስጠላው ቶትናም? እንዴት ነው ሺት የሆነው በክርስቶስ ስም? በመድኃኒዓለም ሻምፒዮንሺፕ መውረድ ያለበት ክለብ ቁም ነገር እግዚአብሔር ምስክሬ ነው የምላችሁ። የማይመጥን ለፕሪሚየር ሊግ የማይመጥን እንዴ ፕሬስ አያደርግም እንዴ? አትሊስት እነ ወልቭስ እንዴት ነበር ፕሬስ ያደርጉ የነበረው? እነ ብሬንትፎርድ እንዴት ነበር ሲጮት የነበረው? እንዴት እንደሚያስጠላ ቶትናም። ፈርስት ሃፍ ይሻላሉ በቃ በዛ ራይስ ተሳሳተላቸው አገቡ። ከዛ ሲሞክሩ ነበር እንዴ ጎል ተሻረባቸው። ማሻር ያልነበረበት ኳስ ግልጽ ነው። ግን ምንም ብለም የሚያደርጉት ነገር የለም። ቶትናም ይሶ ሺት በመድኃኒዓለም ስም ወይ አይሞክሩ ወይ አያጠቁ ወይ ደና ይከላከሉ። ድራጉንሰን የተባለ ደደብ በስመ አብ ማፈር ነው ያለባቸው የቶትናም ደጋፊዎች። እመቤቴን ነው የምላችሁ ደርቢ ራሱ አይመስልም። 4 ከዛም በላይ መግባት ነበረበት። ሳካ ኳስ ሲስት ነበር በጣም ብዙ ኳስ። ለማንኛውም 5 ነጥብ ሆኗል። ኖርማል ነው። ስቲል አንድ ቀሪ ጨዋታ አለን እናሳያቸዋለን። አታስቡ ለሱ እኛ አሁን እጃችን ላይ ስለሆነ እንዳታስቡ። ግን ቀጣይ አርሰናል ከቼልሲ ነው። ቼልሲ መቼም እንዲህ እንደማይጮት ሁላችንም እናውቃለንና ታዩታላችሁ ጌሙ እንዴት ደርቢ ምን አይነት ጌም እንደሆነ ቶትናም ከቼልሲ ይማር ቀጣይ ሳምንት
የወያና መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋ ሰው አቋማን እጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለ ለቸልሲ እንወጥር ይላል። ይሄ የነፈጨለ አቋም ደመለው ቼላይ አንተን አይወክልም። እውነት ለንደን ያለው እኔ ብቻ ነኝ። አንቀባራለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ እዚህ የጠነበ ዶሮ አፍጥርቶናለህ ማትረባ አፍጥርቶናለህ። አደራችሁ ስፐርሶች እንዴት አደራችሁ? ምሽታችሁ እንዴት አለፈ? አቃለው ትላንትና ዩክሬሽና ኢዜ በፈጸሙባችሁ ነገር በጣም አዝኛለሁ። እኔም አዝኛለሁ። አልዋሽም፣ ቋጥሬ ነበር። ሚኮ ስፐርስ ሚኮ ቴክስት ይመልስ። አዎ ቴክስት ይመልስ። እኔ አንተ ልቤ በተሰበረበት ጊዜ ቴክስት ስታረግ ቴክስት ይመልሻለሁ። አሁን አቃለው ልብ ተሰብሯል፣ ቴክስት ይመልስ። ቴክስት ይመልስ። አርሰናሎች ደግሞ ማለት ነው ራይዝና ሳካ የሚባሉ ሰውያችሁን አውጥታችሁ ሽጡ፣ ሁለቱም ማለት ነው። ሲጀመር ራይዝ ሞዴል ነው፣ አታስጨንቁት። ልጁ እግር ኳስ ተጫዋች ሞዴል ነው ልጁ፣ አታስጨንቁት። ሰርቶ ይኖርበት እና ስፐርሶች ደግሞ ተረጋጉ፣ አድቡ፣ ተረጋጉ። አሁን ቶትናም ክለብ ነው የምትሉት? አሁን ቶትናም ክለብ ሆኖ ነው የምትናደዱት? ቶትናም ክለብ እኮ አይደለም። ትላንት እኮ ተጸዳዱባችሁ። እንዴት ነው እንደዚህ? ተውት። ደግሞ ካምባክ ብዬ ማሰቤ ተውት፣ ተውት። እሱ ሌላ ጉዳይ ነው። ዋንጫ ግን አበሉም። አርሰናሎች አዝናለሁ ይሄን ስላችሁ፣ ዋንጫ አበሉ፣ አበሉ፣ አበሉ። ፈጣሪ ይመስገን ክለቤ አይደለም ለሌላ ለቋጣሪዎች ማለት ነው። እኔ ሁላ ሊይዘው አልቻልኩም። ብራዘር ደንግጬ ገባለሁ። ጉድ ይሰራልኛል እኮ በኮንፊደንስ ገባለሁ። አንዳንዴ ያስደነግጠኛል። ዛሬ ግን ኢዜ በቃ ጎሉን እስኪያገባ ድረስ እንዳለ ጥሩ አልነበረም። ከጎሉ በኋላ ግን ምርጥ ነበረ። ቪክተር ዮኬሬሽ አስመስክሯል። ከዚህ በኋላ በምንፈልገው ሰዓት ነው ጎሉ የተመለሰልን። የቶተናም ደጋፊ ገና በ60 ደቂቃ ወንበር ባዶ ያደረገው የእንግሊዙ ኩራት ደርቢነት አለ እኮ ብራዘር። ክለብህን እስከ መጨረሻውም ተሰው አትወጣም። ነገር ግን አርሰናል ያን ሁላ አስገድዶ ህዝቤ ጨዋታው ሲያልቅ ነው ወንበር ባዶ ያደረገው። በሄደበት ስቴዲየም ሁሉ ወንበሮችን ባዶ የሚያደርገው የአርሰናል ደጋፊ 10,000 ኮፒሊንግ ካላረክ ይደብረኛል። በቃ ምንም የሚከብድ ነገር አይደለም፣ ገንዘብ አይደለም የምትለግሰው። ይሄን ቪዲዮ በደንብ ኮፒሊንግ አድርግልኝ። ይመቻችሁ። ለማንኛውም እንግዲህ ደጋፊዎቹ ከአርሰናል ጋር ከዚህ በኋላ መጫወት አንፈልግም የሚል እንግዲህ ባነር ይዞ ገብቷል። ከጨዋታው በፊት እንግዲህ ቲፎ አይታችኋል። ብራዘር ኬታባ በአንተ ቤት አደናብረሃል። ክለቤ እንደዚህ ነው በቃ ማይጨበጥ ማይዳሰስ ወንድ የሆነ ክለብ ነው ያለኝ። በደንብ ኮፒሊንግ ጀማው አፍጠር እንዴት ነው? በዶሮ አንዴ ቆይ ዶሮ አፍጠር ላይ ጣፋጭ አይደለችም? አቡዬ መስክሯል፣ አቡዬ መስክሯል። የዛሬ አፍጠር ልዩ ነበር። እስቲ አቡዬ መስክሯል። ዶሮ እንዴት ዶሮ ይጣፍጣል። ቼላዬ እንግዲህ አማን መጣው እንጂ ቼላ መጣው ዘው ቀርብና አቋማን ዛሬ አንቋቋ ነው። ሲጀመር ማለት ስሙን ዘርፎኝ ነው ይወላችሁ። አቋማ ማለት አክቲቪስት ቋጠሮ ማህበር ነበር። እነሱ ቀይሮት አቡ ቋጠሮ ማህበር አረጉ። በቡቱ የራሴ ድርጅት ነው ጀማው። ተንበረከክን እንጂ አልወደቅንም አለን ጀማው። ባህናቱ ተከሉ ባህናቱ እንችላለን ጀማው። ቸላው መጣውል ሳምንት መጣውል። የዛሬውን ጨዋታ በስርዓት ያየውን አይደለም። አንዱን ጠንጋራው የሻወራ አረሻሽ ደጋፊ ጠርተ ቶተናም ከአርሰናል ጨዋታው እንዴት ነበር ብትለው አርሰናል ይገባዋል ይላል። መቼስ ሙሉ አካል ያለው የማንቸስተር ደጋፊ የለም እኮ። አርሰናል ላይ በመቋጠር ብዛት ወሸወራራ ናቸው፣ ጠንጋራ ናቸው። አይናቸው ደግሞ ደህና ከሆነ ማለት ነው የአይምሮ መንጋደዱ መንሻፋ አለባቸው። እኔ ኢንተርናሽናል ላይሰንስ ሆነ ቋጣሪ እንደ ሻሽ ደጋፊ ቋጣሪ አይቻላል። አረ በስመ አብ። ለነገሩ 10 ዓመት ልምድ ነው ያላቸው እኮ ያለ ዋንጫ እጃቸውን አጣጥፈው አርሰናል ላይ በመቋጠር በጣም ልምድ አላቸው። የምሬ ነው። ዛሬ እኮ እንዲህ የተማጸንኳቸው የደመንኳቸው ለዛ እኮ ነው። በቃ አቋጥሩብኝ ብዬ የምሬ ነው። ይኸው ጸሎቴን ሰማኝ። ቸሩ መድኃኒዓለም አሸነፍን 4-1 ዶሮዋን ጠበስናት ነው የምላችሁ። እንዲህ አቁላልተን 4-1 በቃ ገረዝናት። አሁን ሰኞ ደግሞ ማንቸስተር ላይ ይቋጠራል። አቤት ነገ ማንቸስተር ብትልስ ማለት ነው ደስቴ ሙሉ ሆነ። ተስፋ አድርጌማ እኔ እሸፈቅቃሉ ነገ የምሬ ነው የምላችሁ። ቶተናሞች አላዋጣችሁንም። አይ ቢባለበት ሁለት ጨዋታ 5 ጎል ማለት 3-1 ዮኬሬሽ ደገመ ለአርሰናል 4-1። አይ እንደዚህ መልክ ይመስላል ነገርየው። አላዋጣም። ቶተናም ጎረቤት በቼልሲ እንቋጥራለን ጋይስ። በቼልሲ 4-1 አርሰናል። ይመቻችሁ። እንኳን ደስ አላችሁ። መልካም ሳምንት። ቀጣይ ሳምንት ልንቋጥር እንመጣለን ተመልሰን።
አንላቀቅም። የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሉ የነበራችሁ ደጋፊዎች ላያችሁ አልፈልግም። እኔ ፊት መታችሁም ስለ አርሰናል ፕሬዠር ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። አረ በስመ አብ አርሰናል አንድ አገባ። አርሰናል አንድ አገባ። እስቲ ቶተናም እስቲ ሳሜል ለንደን ካምባክ። ወይኔ ተናግረን አልጨረስንም። ገባ ተናግረን አልጨረስንም። እስቲ ምን አይነት ጎል ሜጎል እኔ አርሰናል ደጋፊዎች እኔ እንደውም የአርሰናል ጠላት ማለት ነው። እዚህ እንዲህ ውጤት ከላይ ጽፋችሁ ከዛ ቶርክ የምታደርጉ ሴቶች ናችሁ። ምንድናችሁ? ምን እናርጋችሁ? እናንተ ትንታኔ ነው ምንድነው? ጨዋታ ልክ ሊጀምር ሲልም ትደንሳላችሁ፣ ስንሸነፍም ትደንሳላችሁ፣ አቻ ስንወጣም ትደንሳላችሁ፣ ስናሸንፍም ትደንሳላችሁ። ምንም እናንተ አይ ዶንት ኖ ምን ያደርጋችሁ እንደሆነ። ለማንኛውም የዘንድሮ ምርጥ ፈራሚ የተባለው ኤክቲኬና ዩኬሬሽ የጸጉሩ ነው የሚነካካው ተብለው የሚፎገርበት ኤክቲኬ እኩል ጎል ነው ያላቸው። ፔናልቲ ምናምን እንዳትሉ ደግሞ 2 ፔናልቲ ብቻ ነው ዩኬሬሽ ያገባው። እንዲሁ እኔ አልተነትንም ምናምን ብያችኋለሁ። እንዲሁ ልንገራችሁ ብዬ ነው መረጃው። የግድያ ቀን ነው። የግድያ ማለት ነው። የግድያ ሰው እንዴት እየዛተ ይፈራል? በአላህ እኔ ያው ሰው ቲክቶክ ላይ ብዙ የለውም እና እቺኛውን ዛቻ አላየኋትም። እኔ አያላ እየፎከረ ማለት ነው እየለመነ ነው የሚመስለው። አረ ሲላዝናናኝ ዋንጫ ሊበሉ እየመሰላቸው ምንድነው ቶተናም? ቆይ ሚኮ ወይ ምንድነው? እኔ እኮ አምኜ ነው 2 ፍሬን ሰጥቼ የቋጠርኩት ምን ማለት ነው? ቆይ ኧረ በስመ አንተ አካል ጉዳተኛ ሰው ታውቃለህ? ቶተናም ማለት የቡድን አካል ጉዳተኛ ነው በቃ። አርሰናል ምንም ይሄ 4-1 ምናምን ተውት። ምንም ወልቭስን ነው የምልከው ኔክስት ዊክ ወልቭስን ልኬው አዝነናል። ያኔ ደግሞ ዳኛው ሲያስጠላ ምን ተበገፈተረኝ እዛ ይሄ ምላሳም ዳኛ ጸጉሩ ራሱ ምላስ የሚመስል ነገር ማርያም አሁን ያ ፈውል ነው ዳይቭ ሲያረግ ለቶኝ ተቃጠልኩኝ ዛሬ ማርያም በዳኛው ነው። እኔ አርሰናል አቋም ምናምን ማያሳስብም የሱ ያርሰ አቋም ማኔ ይሰጥሻል። ወልቭስን ነው የምልከው ወልቭስን እኔ ቼላውን ነው የምልከው ሃንግማን ሃንግ ይሰራል በቃ